ደስ ይለዋል ለፋህበትን እንግዲያው ከውጭ ሀገር መጥተህ ብዙ መስዋዕትነት የከፈልክበትን እህታችን ልጃችን ደግሞ ሩታም በዚህ ልክ በቃ የምናስበውን ነገር በዚህ በአይናችን ማየታችን በጣም ደስ ብሎናል። አንተ ከሁሉም በላይ ለኛ ታስፈልገናለህ። ከኛ አልፎ ለሀገራችን የምታስፈልግ ሰው ነው። ምክንያቱም በስር ብዙ የሚስተዳደሩ ሰዎች አሉ። ይሄ ባይዞ ያንተን ብቻ አይደለም፣ እሷ ራሱ ከሚደርስባት በደል ከሚደርስባት ችግር ይህ ቀን ደርሶ በማየቷ በእርግጠኝነት ደስተኛ እንደምትሆን በጣም ነው እኛ ራሱ እየገባን ያለው። ታላቅ ብንሆንም ብዙ ነገር አስተምረናል። የፍቅር ጽናቱ ምን ያህል ድረስ እንደሚሄድም አንተ አይተናል። በጣም ብዙ ሽምግልና ሄጃለሁ ሄዳለሁ። የዛ አይነት ስጦታ ግን አይቻላቅም። በዚህ ፕሮግራም ላይ የተዘጋጀው የስጦታ ነገሮች በጣም የሚመስጡ ናቸው። ከታሪኩም አኳያ ደግሞ ይገባዋል የምለው ነው። ታሪኩ ብዙ ስብስብ ስለሆነ ብዙ ውጣ ውረድ ብዙ ስብስብ ነገር ስለሆነ ለዛ እንደ ካሳም ስለሆነ ትልቅ ነገር ነው የተዘጋጀው። ሰላም ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም ተመልሰን መተናል። የበዓል ድባቡ እንዴት ነው? የበዓል ድባቡ ቆንጆ ነበር፣ አሪፍ ነበር፣ እግዚአብሔር ይመስገን። አሪፍ አድርገን ያሳልፈናል። መልካም ነገሮች እየመጡ ነው። ደስ ይላል። ከበዓል ከትንሳኤ በኋላ በጣም ቆንጆ ነገሮች እየመጡ ነው። ደስታ በደስታ ነው። በቃ ለምን እንደሆነ ደስታ። ከዚህ በኋላም እንግዲህ ሩታ እህቴ ከዚህ በኋላ ያለውም ነገር ወደፊትም ደስታ እንደሚሆንልሽ ከዚህ በፊት የተበደልሽውን ትካሻለሽ ብዬ አስባለሁ። እንደዛ ነው እኔ ጋር ያለው። ዛሬ ደግሞ ያው በአዲስ ነገር መተናል። ዛሬ እማጠብቁትን እስካሁን በጉጉትም ስትጠብቁትም የነበረ ነገር ማለት እስከ ዛሬ ስንለፋለት ስንተጋ ስንጥር የነበረለት ነገር ዛሬ ልናደርገው ነው ማለት ሩታዬ መልስ ባሰጠኝም ባለፈው እንደምታስታውሱት ቤቷ ድረስ ሄጄ ነበር። ይሄን እንደማደርገው እየነገርኳት ነበርና በወሬ እንዳልቀረው ማለት ማድረግ እንደምችል ዛሬ ያሳያቸዋለሁ። ሩታ ባትቀበለኝም ባለፈው እስከዛሬ ምላሿንም ባትሰጠኝም ቤተሰቦቿ ጋር እንደምሄድ ነግሬያት ነበርና ዛሬ የት ነው የተገኙት? የሩታ ቤተሰቦች ጋር መተን እንግዲህ ትክክል ቤተሰቦች እንግዲህ ያው ጋር ንገራቸው። ያው አይታችኋል። በጣም የተደሰትኩበት ነገር በእውነቱ በጣም ደስ ብሎኛል። በስንት በሚሊዮን የሚቆጠር በሚሊዮን ነው እንጂ በሚሊዮን የሚቆጠር እንደዛ ሌክዠሪ የሆነ ቤት እኔ እንጃ ከዚህ በፊት አይቼ ማቅ አይመስለኝም። እውነት ለመናገር በጣም ሌክዠሪ የሆነ ቤት ነው ያ ተገዝቶላታል ለሩታዬ ለእህቴ። እንደዚህ አይነት ቅብርር ያለ ድልቅቅ ያለ ነገር ነው የሚያምርብሽ። ከዚህ በፊት ብዙ ነገሮች ሲያበሳጩሽ እንትን ሲሉሽ ሲያስለቅሱሽ ነበረ። እነዛ ያስለቀሱሽን ነገሮች ደግሞ አሁን በሳቅና በደስታ እንደምትክሻቸው ተስፋ አደርጋለሁ። በዚህ አጋጣሚ በጣም ደስታ ሲነግረኝም እንደ ከተማም በጣም የምወዳቸው የማከብራቸው ትልልቅ ቦታ የምሰጣቸው ሰዎች ዛሬ በደስታ የሽምግልና ቀን ላይ ተገኝተዋል። እየመጡ ያሉበት ሁኔታ አለ። እኛም አንዳንድ ነገሮችን ቀደም ብለን እናውራና እናንተ ማወቅ ስላለባችሁ እዚህ ጋር እንንገራችሁ ብለን ነው። በጣም የተከበሩ በጣም ባለ ስልጣን ላይ ያሉ ሰዎች፣ የሀብት ማማ ላይ ያሉ ሰዎች ሌክዠሪ መኪና ይዘው የሩታ ቤተሰቦች ጋር ለመሄድ እዚሁ አብረን ተገኝተናልና ቀድመን እናሳውቃችሁ ብለን ነው። በጣም ደስ ይላል። እውነት ለመናገር ሩታዬ ትልቅነቷን አሪፍ ነገሩን ባለፈውም ተመልክታለች። ጌም ላይ ጫወታ ላይ አንደኛ በመሆን እህታችን አሸንፋለች። ነገራችን ላይ አኩርተኸኛል። አንበሳ መሆንን ይዛነ ነገራችን ላይ ያ እኔ ብቻ አይደለሁም የእህቶቼም የወንድሞቼም የሁሉንም በዚህ አጋጣሚ ሩታን በዛን ቀን ስትደግፉ ስትጥሩ የነበራችሁ ሰዎች በሙሉ ከልብ አመሰግናለሁ። ከሌላም ቦታ የመጣችሁ ከየትም ሆናችሁ ሰዎች እያየው ነበርና አመሰግናለሁ ከልብ። እህቴን እየደገፋችሁልኝ እንዳታለቅስ እንዳትተክዝ ከሰው በታች እንዳትሆን እየለፋችሁ ስለሆነ ከልብ አመሰግናለሁ። በጣም ነው የማመሰግነው። እኔም እዩ በነገራችን ላይ እስካሁን ባለው ነገር ሁሉ ከጎኔ ሆኖ ደከመኝ ሰለቸኝ ሳይል ነገሮችን ለማስተካከል እየሞከረ ያለ ሰው ነው። ምክንያቱም የኔን ፍላጎትን ብቻ ሳይሆን የሩታንም ደስታ የሩታ መደሰት በጣም የሚፈልግና የሚሻ ሰው ነውና እዩ በጣም ከመላችሁ በላይ ለኔ በጣም መልካም ወንድሜ ማለት ይቻላል። አሁን ላይ በጣም ካገኘኋቸው ሰዎች አንዱ መልካም ሰው እሱ ነውና
ለዚህ በቤተሰቦቼ ፊት ላመሰግን እወዳለሁ። ችግር የለውም ወንድሜ። ዛሬ ደስታችን ቀን ነው። እንደሚሳካልን ነው። በነገራችን ላይ የመጡ ነው መኪኖች እየገቡ ዋው እንዴ! የሩታ ቤተሰቦች ዛሬ እምቢ የሚሉን አይመስለኝም። ዛሬ ቆንጆ ነገር እየመጡ ነው። ግቡ። እንኳን ደህና መጣችሁ። ወይ ታቲ ተከበራችሁ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ነው? ይኸው ተዘጋጅተን ባልከን ሰዓት ከእጭ ብላችኋል። ደስ ይላል። በጣም ቆንጆ ነው። እንዴት ናችሁ? ብርድ ልብሱ ምናምን ወርቆቹ መኪና ውስጥ ናቸው። ተዘጋጅቷል። እዚህ ጋር ይዞ መምጣት ያስፈልጋል። ነው። ሩታም በጣም እድለኛ ነች። እኔ ከልጆቼ የማላይህ ልጅ ነህ። ያሳደግኩ ልጅ ነህ። ከልጆቼ እኩል ነው የማይህ፣ በልጆቼ አይን ነው የማይህ። እሷም አንተ ማግኘቷ በጣም እድለኛ ነች። በጣም እግዚአብሔር የተመሰገነ። ቀጣይ ደግሞ ህይወታችሁ አንድ ቁጥር የሚለው ደረጃ ላይ የምትደርሱ ልጆች ናችሁ። እግዚአብሔር ሀሳባችሁን ይምላላችሁ። አሜን። ያሰባችሁት ነገር በሙሉ አልጋ በአልጋ ይሆንላችሁ። አሜን። ቀጣይ ዘመናችሁን ደግሞ በፍቅር በደስታ ፈጣሪ ያኖራችሁ እላለሁኝ። አሜን። በጣም ሁለታችሁም ደስተኛ ሆናችሁ እንደምትኖሩ እርግጠኛ ነኝ። ትወልዳላችሁ፣ ትከብዳላችሁ። ፈጣሪ ሁሉንም ነገር ያሳካዋል። አሜን። ነገር አጀማመራችን ጥሩ ስለሆነ አጨራረሳችን ፈጣሪ ያሳምረዋል። ሁሉንም ነገር ለፈጣሪ እንሰጣለን። ተመስገን ነው። እንግዲህ ለዚህ ቀን ያደረሰን እግዚአብሔር ይመስገን። በጣም ጥሩ ነገር ነው። ደስ የሚል ነገር ነው። እንግዲህ አንተም የለፋህበትን እንግዲህ ከውጭ ሀገር መጥተህ ብዙ መስዋዕትነት የከፈልክበትን እህታችን ልጃችን ደግሞ ሩታም በዚህ ልክ በቃ የምናስበውን ነገር በዚህ በአይናችን ማየታችን በጣም ደስ ብሎናል። ምክንያቱም ለሷ ይገባታል፣ ለአንተ ደግሞ በልዩ ሁኔታ ይገባሃል። ምክንያቱም አንተ ከሁሉም በላይ ለኛ ታስፈልገናለህ። ከኛ አልፎ ለሀገራችን የምታስፈልግ ሰው ነው። ምክንያቱም በስርህ ብዙ የሚስተዳደሩ ሰዎች አሉ። ምክንያቱም ያንተ መከፋት፣ ያንተ መቸገር፣ ያንተ ይህን ያህል በፍቅር መታወር ለኛ በጣም አሳስቦናል። እዚህ ቀን መድረስ ለኛ በጣም ዛሬ ልዩ ቀን ነው። ይሳካል። ይሄ ባይዞ ያንተን ብቻ አይደለም፣ እሷ ራሱ ከሚደርስባት በደል ከሚደርስባት ችግር ይህ ቀን ደርሶ በማየቷ በእርግጠኝነት ደስተኛ እንደምትሆን በጣም ነው እኛ ራሱ እየገባን ያለው። ምክንያቱም ያለፈው ነገር እናቅ ነበር። ምክንያቱም በቅርብ ርቀት ሆነን እንሰማለን። ልክ እንዳንተ እኛ የምንሰማቸው ነገሮች አሉ። ምናልባት ባልተብዬ የሚባለው ሰውዬ ምን አይነት ድርጊት እየደረገ እንደነበር ከምን አይነት ሰው በቃ በጥቅሉ የማይመጥናት የነበረ ሰው እንደነበር በጣም ተረድተናል። ዛሬ አንተንም ነገር ፈጣሪ ያስተካክሎታል፣ የእሷንም ነገር ያስተካክለዋል። እግዚአብሔር ይጨመርበት። እኛም አለን። አንተም ወደ ሀገርህም በሰላም ትመለሳለህ። ሰምተናል። ለሷ ያረከው ነገር የገዛኸው ቦታ በጣም በልዩ ሁኔታ ያው ለፍቅር ብለህ የከፈልከው መስዋዕትነት በዚህ ልክ ነው። በጣም ደስ ብሎናል። እንግዲህ ያው ፈጣሪ ይጠብቅህ። አሜን። እንግዲህ እንዳሰባችሁት የምትለው ነገር ያው ደስታ እንግዲህ ይገባሃል። በጣም ለፍተሃል። እኔ እንደውም ፍቅር ምን ያህል ኃያል መሆኑ ባንተ ነው ያየሁት። ልክ ነህ። ታላቅ ብንሆንም ብዙ ነገር አስተምረናል። የፍቅር ጽናቱ ምን ያህል ድረስ እንደሚሄድም ባንተ አይተናል። እሷም ይገባታል። እውነት ለመናገር እሷም እኛ ስንሰማ እንግዲህ ከልጅነት ጀምሮ ፍቅር እንዳላችሁ ምናምን ብዙ ነገር ሰምተናል። ያው አንተም እንግዲህ የልጅነት ፍቅር በቀላሉ የሚተው ነገር አይደለም። አንተም ተማሙተም እንዴትም ብለህ ያው በእጅ ልታስገባት ነው ያለው ነገር ሰምተናል። ሰሞኑም እንግዲህ የተላኩ ሰዎች ኦልሞስት እንግዲህ ይዛቸው የሄድከው ሰዎች እንደነገሩን ከሆነ በጣም አሪፍ የሚባል ተስፋ እንዳለ የሚያሳይ ነው። አናፍርም ብዬ አስባለሁኝ። እንግዲህ መርጠህ ለዛሬ ተዘጋጁ ብለህናል። እኛም ደግሞ በጣም ተዘጋጅተናል። ዛሬ እንግዲህ የእስከዛሬ የልፋት ውጤት የምታይበትና በጣም ደስተኛ የምትሆንበት ቀን ነው። እንግዲህ ብዙ ነገሮችን ያው ይታወቃል። የፍቅር ህይወት ላይ የተወሰነ ነገር በሚያጋጥም ጊዜ እንግዲህ ካንተ ጋር አብሮ ያለ ሰው አይደሰትም ምናምን ይታወቃል። ስለዚህ በዚህ ደግሞ ካንተ በስር ያሉ ሰራተኞች ምናምን ምን ያህል መስዋዕትነት እየከፈሉ እንዳለ እንግዲህ እንሰማለን። እዚህም ካምፓኒ ያሉት ሰራተኞች ውጭም እንግዲህ የምታስተዳድረው ነገር እንዳለ እናውቃለን። አሁን ደግሞ እንግዲህ ይገባታል ብለህ ምርጥ ቤት በቃ ለሷ የሚመጥናት ቤት ደግሞ ገዝተሃል። ያው እንግዲህ አይተናል፣ ሰምተናል፣ እንገባበታለን። እንመርቀዋለን እና በጣም ቤስት ነው፣ በጣም አሪፍ ነው እና እንግዲህ አኩርተናል። እኛም አሁን እሷ ጋር ስንገባ ደስ ብሎን
ኮርተን እንደለታችን ነፋ አድርገን ነው የምንገባው። የፈለገ ነገር ቢሆን እናኮራለን። ይገባሃል፣ እሷም ይገባታል። ደስተኞች ነው። በጣም ነው የማመሰግነው። የምናፍርበት ጉዳይ የለም። ወርቃችን አስፈላጊውን ለሷ የሚገባትን ነገር አሟልተን ተዘጋጅተን ያለነው ምንም የሚጎል ነገር የለም። እኛ ጠንክር፣ በርታ፣ ከጎንነን። ይሄ ደስታ የብዙ ሺህ ሰራተኞች ደስታ ነው። እኛ ብቻ አይደለም፣ የቤተሰብ ብቻ የብዙ ሰው ከስራ ያሉ የምታስተዳድረው ካምፓኒ ሁሉ ደስተኞች እንደሆኑ በተለያየ በስልክ እየደወሉ እያመሰገኑን ነበረ። ይህ ደስታ ሁሉም ነው። እግዚአብሔር ይመስገን። በዚህ እንግዲህ ዛሬ ይለያል። እንግዲህ እየገባን ዛሬ ልንገባ ነው። እንተናነቃለን። ፏ ብለን ነው የምንገባው። በጣም ደስተኛ ሆነን እንደምንመለስ በጣም እርግጠኛ ነኝ። ደስ ብሎ ነገሩ ተሳክቶ እዩ ምን ትላለህ? ምንም ጥርጥር የለም። እዩ ራክ እኮ አባቶች እንግዲህ እንደምታዩቸው እዩ ማለት በጣም እንግዲህ ብዙ የምለው ነገር የለም። አባቶቼ ብዙ ነገሮችን ብለዋል። ያው እናንተ ደግሞ መርጣችሁ እሺ ብላችሁ በፍቃደኝነት የደስታ ማለት የኛም የሀገርም ደስታ ነው ብላችሁ ስለመጣችሁ ከልብ እናመሰግናለን። በጣም ብዙ ስራ እንዳለባችሁ እናውቃለን። በጣም ብዙ የምታስተዳድሩት ነገር እንደ ሀገርም የሀገር ሽማግሌዎች ከዛ በተጨማሪ ደግሞ የብዙ ነገር ኃላፊ ሰዎች ናችሁ። በዚህ ሰዓት እንግዲህ ሰዓትን አጣቦ ሰው ራስ ወዳድ በሆነበት ጊዜ ላይ ሰዓትን አጣቦ ኧረ ከኔ ደስታ የልጄ ደስታ ይበልጣል ብላችሁ መጣችሁ የኛን ደስታ ለማየት ስለመጣችሁ ከልብ አሁንም በድጋሚ አመሰግናለሁ። እንግዲህ ያው ይሄ ነገር ደግሞ ተሳክቶ ወደፊት ከሱ ጋም ከሩታ ጋም አንድ ላይ ወልደው ከብደው እንግዲህ እዛ ሄደን የልጁንም ከዛ ክርስትናው የሚባል ነገር አለ፣ ልደት የሚባል ነገር አለ። እሱን ጭምር የምናይበት ነገር እንደሚኖር ተስፋ አደርጋለሁ። ሩታም እህታችን ከዚህ በፊት ብዙ የተጎዳችበት የተሰበረችበት ነገር አለ። እነዛ የተሰበረችበትን ነገሮች ደግሞ እሱ እኔ ጠግናለሁኝ፣ እኔ ያለሁኝ። አንዲት እንባ ዘላላ ከአይኗ መውደቅ አይደለም አይኗ ላይ እንባ ቅር እንዲላት አልፈልግም ብሎ በዚህ ልክ የፍቅር ተምሳሌት ነው። እውነት ለመናገር እኔ ብዙ ስለ ፍቅር ብዙ መስዋዕትነት እንዳለም የተማርኩበት ሰው ነው። ምክንያቱም ከውጭ ሀገር ድረስ ስንት ነገር እያለ ስንት የፈለገውን ሴት አማርጦ ማግባት የሚችል ልጅ ነው። በአቅምም ደረጃ በምንም ደረጃ ብዙ ሰዎች እኔ ድረሃለው ትልቅ ባለሀብት የቢሊዮነር ልጅ አለች፣ ውጭ ሀገር ያሉ ሴቶች አሉ። እነዛን ሁሉ እየተመረጠለት አልፈልግም ፍቅር ይበልጣል ብሎ ፍቅርን አስቀድሞ መጥቶ ከሷን ደግሞ በየጊዜው እየተጎዳች አልፈ በቃኝ ማለት ይችላል፣ ግን እየተጎዳች መመልከት ባለመቻሉ ምክንያት አሁንም እየተጎዳውም እየተገፋውም እየተሰደብኩም ከሷ ጎን ሆናለሁ ብሎ በማለቱ ደግሞ እሱንም በዚህ አጋጣሚ የእህቴን ደስታና የእህቴን መሰበር ገብቶ እዚህ በመቆየቱ በጣም ደስ ብሎኛል። እናመሰግናለን። ይህ ነገር ደግሞ አምሮ ደምቆ ደግሞ ነገ ከነገ ወዲያ እንግዲህ እነዚህ በመጣችሁባቸው ትልልቅ በሀገር ውስጥ አይደለም ከውጭም አሉ የሚባሉ መኪኖች ለሰርጉ ታጅበው እንደምንሄድ ደግሞ ተስፋ እናደርጋለን። እንግዲህ ስለዚህ ላይ በዚህ አጋጣሚ በጣም ነው የማመሰግነው በድጋሚ። እናም እንደምትዋቸው እነሱ በጣም የተከበሩ የሀገር ሽማግሌ የሚባሉ ትላልቅ ስልጣን ላይ ያሉ ሰዎች ናቸውና ዛሬ በሚሄዱበት ፕሮግራም የሩታ ቤተሰቦች ጋር ድል ቀንቷቸው እንደሚመጡ ተስፋ አደርጋለሁ። ምክንያቱም ግርማ ሞገሳቸው በቂ ነው፣ አስፈሪና በቂ ነውና ታጤም እሱም ሁላችሁም ዛሬ ቆንጆ ነገር ይዛችሁ እንደምትመጡ ማለት አሪፍ ነገር ለኔ የህይወቴን የመጀመሪያውን መሰረቴን እሽታውን ይዛችሁ እንደምትመጡ ተስፋ አደርጋለሁ ዛሬ እና በጣም ደስ ብሎኛል። ማለት መናገሩላ ምክንያቱም የሩታን የቤተሰብ ሁኔታ አይተናል። በባህል እናውቃለን ስለሆነ ቤተሰቦቿን እናውቃለን። እሷም ይገባታል። በደንብ የምናውቃት ልጅ ነች። እኛም ለአንተም ለእሷም ይገባቸዋል ብለን ነገሩ ሁሉ ይስተካከላሉ ብዬ አስባለሁ። ማለት በቃ የሩታ ህይወት ከዚህ በኋላ ወርቅ በወርቅ አልማዝ በአልማዝ ሁሉም ነገር አልጋ በአልጋ ሆኖላት እንደምትኖር ተስፋ አደርጋለሁ። ማለት ነገሩን በእርጋታ አስበው ሁሉም ነገር በቃ ፋሚሊም ተቀብሎን ምናምን ነገር አሪፍ ህይወት እንደምንኖር ተስፋ አደርጋለሁ። እንግዲህ በጣም ዛሬ ከምልህ በላይ እሽታውን እየጠበቅኩ ነው። በጣም ጨንቆኛል። ምን እንደምልህ አላጋሽታቴም ብዙ የሚሏቸው ነገሮች ሽምግልና እኔ በጣም ብዙ ሽምግልና ሄጃለሁ።
የዛ አይነት ስጦታ ግን አይቻላቅም። በዚህ ፕሮግራም ላይ የተዘጋጀው የስጦታ ነገሮች በጣም የሚመስጡ ናቸው። ከታሪኩም አኳያ ደግሞ ይገባዋል የምለው ነው። ታሪኩ ብዙ ስብስብ ስለሆነ ብዙ ውጣ ውረድ ብዙ ስብስብ ነገር ስለሆነ ለዛ እንደ ካሳም ስለሆነ ትልቅ ነገር ነው የተዘጋጀው። የሄድንበት ቦታ ደግሞ የሁሉ ቦታ ሲሄድ አንድም ቦታ መጥፎ ፊት አይተን ተመልሰን አናውቅም። ቆንጆ ፊት አይተን ቆንጆ ደስታ ይዘን ምላሹን እንደምንሰጥ እርግጠኛ ነኝ። መሰናክል አያጣው። መሰናክል ሲገጥመው ደግሞ ያንን መሰናክል በምን መልኩ ነው የምወጣው፣ እንዴት ሆኜ ነው ይሄን ነገር የማሳልፈው፣ ስሜት ውስጥ ገብተህ ልትጎዳ ሌላ ውስጥ መግባት ያለብህ ቢያንስ 50% 50ውን ትተው ራሱ 75% የሆነ ነገር ስታክ ቢያደርግ ምንድነው ማደርገው የሚለውን ውስጥህን ቀድመህ ማሳመን። ውስጥ ቀድሞ ካመነ ደግሞ ምንም የሚከብድ ነገር ፈጣሪ ያሳካዋል። ምክንያቱም ፈጣሪ መንገዳችንን አካሄዳችንን በሙሉ ፊት ቀደም ብለን የተነሳ ነው፣ ጸልየን የተነሳ ነው። ጥሩ ነገር እንደሚገጥመን አስቀድመን ለሱ ሰጥተናል። መንገዳችንንም ፕሮግራማችንንም ለፈጣሪ አስቀድመን ሰጥተናል። ግን የሆነ ነገር ስታክ ቢያደርግ ምንድነው ያንተ እንትን ፈጣሪ ያርገውብኝ ነው ማለት የሚሳካልኝ ነው የሚመስለኝ። ማለት እናንተንም ይዤ ማፍር አይመስለኝም ማለት የሚሳካልኝ ነው። ግን ፈጣሪ የሆነ ነገር ቢፈጠር እንኳን እኔ እዩ ምን እንደምሆን አላውቅም። ምንም አትሆን እንግዲህ ጋሽታቴም ብቻ ግን አሪፍ ይሆናል ብዬ አስባለሁ። በፊት ልምዳቸውም ብለውሃል፣ ብዙ ነገር ይፈጠራል ብለውሃል። እንግዲህ ያው ቢዚ ናቸው፣ ብዙ ቢዚ የሚያደርጋቸው ነገር አለ። ግን ይቅርታ እና ያው ከህይወት ልምዳቸውም እየነገሩህ ነው። ብዙ አይግምሩህ እንዳይጎዳ። አንዳንዴ መጎዳት በፍቅር የሚያብድ ሰው አለ አይደል? በፍቅር ብዙ ደረጃ የሚደርስ ሰው አለ። እንደዛ ላለመሆን ደግሞ ራስህን ወደ መቆጣጠር ምናምን ብዙ ነገሮች እንደሚሳካ 100% እናውቃለን። ግን ምንም ነገር ቢሆን እንኳን የሆነች ነገር የምታስፈራ ነገር ትኖራለች አይደለም? ምንም ነገር ላይ አይደለም የሆነ ነገር አይደለም። ስለ ባለው እዛች ጋር የሆነ ጥርት ያለ ነገር ስለሌለ በዛ ምክንያት ትንሽዬ ነው ሐሳብ የገባኝ እንጂ እዩ 100% ቤተሰቦቿ አክሴፕት እንደሚያደርጉኝ ተስፋ አደርጋለሁ። ማለት ግን ትንሽ ያንገራገርኩት ነገር አለ ማለት እዛ ጋር የጸዳ ነገር የለም። አንደኛ ነገር ሐሳቧም እንደዚህ ያለ ነው። እስቲ ፋሚሊዎቿ የሚሉኝንም ከጊዜ ያው እንዴት ነው ምንድነው በእናንተ ጥየዋለሁ ከእግዚአብሔር በታች ለእናንተ ለምን መሰለህ እኔ እንደሚሳካ በጣም እርግጠኛ ነኝ። ምክንያቱም አሁን ባለፈም እኮ ለምሳሌ አሁን ላስብበት አለች እንጂ ጨከና እምቢ ያለችው ነገር የለም። ያ ደግሞ ተስፋ ነው። አሁን ደግሞ አንድ ሳምንት ሆኗል ኦልሞስት። ስለዚህ ምንድነው በዚህ ጊዜ እኮ እሷ እንግዲህ ያው የሴት ነገር ይታወቃል። በአንድ ጊዜ የሆነ ነገር ምስታቸው ቢፈልጉም በአንድ ጊዜ ሴትነቱ አለ ምኑ አለ በአንድ ጊዜ የሆነ እሺ ምናምን የማለት ነገር ነው እንጂ አሁን ዛሬ ስንሄድ እኔ እሺ አትልም ምናምን ወይ ቤተሰቦቿ እኛን ሪፊውዝ ያደርጋሉ ምናምን የሚል እምነት የለኝም። ምክንያቱም ባለፈው በሄዳችሁ ጊዜ ያየነው ነገር አለ ማለት የሰማነውም ነገር አለ። ኦልሞስት ያለቀ ነገር ነው። እኛ እንግዲህ ለመጨረስ እንጨርስ ብለን ነው እንጂ እየሄደን ያለ ነው። ውስጧ ሙሉ ለሙሉ አክሴፕት አድርጋለች። ቤተሰቦቿም እንግዲህ ስናያቸው ፊታቸው ላይ ያየነው ነገር በጣም ለዛሬ በጣም ተስፋ የሚሰጥና እንግዲህ ማለቅ ስላለበት ነው እንጂ ምንም የሚያስፈራ ነገር ያለ ነገር አይመስለኝም። እኔ ምንም የሚያስፈራ ነገር የለም። ግን ምንድነው አንዳንድ ጊዜ የሚረብሹ ሰዎች ምናምን ከፊት ህይወት ጋር ተያይዞ የሚረብሹ ሰዎች እንዳይኖሩ በቂ አስተማማኝ የሆነ ጥበቃ ምናምን እናደርጋለን። ምንም ችግር የለም። እሱ አስፈላጊ ከሆነ ከጸጥታም እንትን ተነጋግረን እንችላለን። ካልሆነም የኛ ሰዎች አሉ። ምንም ችግር የለም። ግን ምንድነው አንተ እሺ አትለኝም ምናምን ቤተሰቦቿ እንደዚህ የሚል ነገር ጭራሽ ከውስጥ ማውጣት አለበት። ምክንያቱም እኔ እንዳየሁት ከሆነ በጣም በቃ እሷ በጣም አክሰፕት እንደምታደርግና ይሄ ነገር በዚህ ነገር በጣም ደስተኛ እንደምትሆን ምክንያቱም አይታለች ያደረክላትን ነገር ቤቱም አለ ምኑም አለ ያንተ ጥረት አለ ከዛ እዚህ ድረስ መምጣት እሷን ብለህ አይደል እንደ መጣ ታውቃለች ይሄንን እሷ ስለዚህ አንተ እሷን ብለህ መምጣትህን ታውቃለች እንደገና ደግሞ ለመሄድም ያለህ ጊዜም ትንሽ እንደሆነም ታውቃለች ስለዚህ ስንት ነገር ትተህ እንደመጣ ስለምታውቅ እንደገና ሌላ ሽምግልና ምናምን ሌላ ቀጠሮ ያጉላሉናል የሚል እምነት የለኝም በቃ ሁሉ ነገር እንደሚሳካ ነው ዛሬ በእኔ ይሁንብህ ምንም ጥርጥር የለም ድል አድርገን እንመጣለን ደስታችንን እናከብራለን
እግዚአብሔር ብቻ እኔ ዳቲ ይሄን ይዤ ደግሞ አላፍርም። አንተም አሁን ቅድም እንዳወራው ከሆነ ያንተን ሰዎች እዚህ ጋር አሰማርተህልን ማለት በደህንነቱ ዙሪያ ሩታም ከዚህ በኋላ ደህንነቷ እንዲጠበቅ ፈልጋለሁ ማለት እንድታግዘኝ ፈልጋለሁ ያው በስራው ባለው ነገር ማለት ነውና ሩታ ከዚህ በኋላ ማንም እየደረሰ ወጣ ያለ ቤት ገዝቼላታለሁ እዛ ስትገባ የትኛውም ደህንነቷ እንዲጠበቅ ነው የምፈልገው በዚህ አጋጣሚ ያው እሱ ያግዘናልና ታዲም እሱዬም ምንም ችግር የለም ሁላችሁም ያው አሪፍ ነገር እንደሚሆን ተስፋ አደርጋለሁ በጣም አሪፍ ነው ይሳካል ምንም ጥርጥር የለውም ባይሆንስ የሚባል ነገር የለም መስማትም አንፈልግም ይሆናል የወጣ ነው እንግዲህ ይዘን ለመመለስ ነው መልሱን ደግሞ አስደሳች እንደሚሆን ምንም ባህሉም ወጉም አይፈቅድልንም ማለት የሆነ እየከበደኝ ነው ታውቃላችሁ የሆነ የሚሆን እየመሰለኝ አይደል እኛ እኮ ሙሉን ኃላፊነት ወሰድን እኮ ሙሉ ኃላፊነት ፈጣሪን አስቀድመናል ሙሉ ኃላፊነት ወስደናል ምንም ነገር አትጠራጠር 100% ኦኬ ነው ምንም እኛ ኃላፊነቱ ወሰድን ባህሉም ወጉም ሊከለክሉን አይችሉም አይፈቀድም አይዞህ ዛሬ አንተ የሚያስፈራ ነገር የለም ለኛ ሰጠህ አይ እኔ እንጃ የሆነ ነገር ውርር ያደረገ ምን መሰለህ አይደለም ይኸውልህ እንዴት መሰለህ ሽማግሌ እንግዲህ ተመርጦ ከገባ በኋላ ሽማግሌ ቁጭ ብሎ የሚሆነው ነገር ያወራል ሽማግሌ ለሽማግሌ ይነጋገራል በሚሆነው ነገር ላይ ነው የሚነጋገረው እንግዲህ ቤተሰቦቿም ላንተ ያላትን ነገር ያውቃሉ እነሱም ያውቃሉ ብዙ የሚያስፈራ ነገር ያለ አይመስልኝም ስለዚህ ምንም የሚያስፈራ ነገር የለም ዘና በል ምንም የሚያስፈራ ነገር የለም በእኛ ጣለው ከፈጣሪ በታች እንግዲህ ለእናንተ አደራ ሰጥቻለሁ ኧረ ምንም ችግር አንተ ምናልባት አስፈላጊ ከሆነ ወይ መኪና ውስጥ ያስጠብቁንም ስለማይመስል መኪና ውስጥ ሆነ ተጠብቀናል ሁሉን ኢንፎርሜሽን መለዋወጥ እንችላለን በስልክ ኢንፎርሜሽን አባት ደስ ይለዋል ልጅ ሲታረለት ምን አለና ከዚህ በላይ ደስታ ፍሬው ያማረ ዘር